ክብራትና ክብራን አድማጭ ተመልካቾቼ ባለፈው ከጀመርነው የተሰቀለው ከሚለው መጽሐፍ ቁጥር 1 የሆነውን ዛሬ እንቀጥላለን። የተሰቀለው አዘጋጅ መጋቢ ጳውሎስ ፈቃዱ፣ አቅራቢ እኔው ራሴ ተስፋዬ አለሙ። ቁጥር 1 የተሰቀለው። እያንዳንዱ ሃይማኖት የየራሱ ምልክት ወይም አርማ አለው። የአይሁድ እምነት አምልኮተ እግዚአብሔር ከምስል ጋር ማያያዝን ቢያወግዝም በዘመናዊ የአይሁድ እምነት የዳዊት ኮከብ ተብሎ የሚታወቀውን ምልክት ይጠቀማሉ። ጨረቃ የእስልምና ምልክት ሲሆን መሽከርክሪት ከቡድሂዝም ምልክቶች አንዱ ነው። ክርስትናም የተለያዩ ምልክቶች ነበሩት። በካታኮምቡ ዋሻዎች ውስጥ እንደሚታየው የጥንት ክርስቲያኖች የዘንባባ አክሊል፣ የርግብ ምስሎችንና ሌሎች ምልክቶችን ይጠቀሙ ነበር። አሳም የክርስትና ዕውቅ ምልክት ነበር። ከሁለተኛው ምዕተ ዓመት ጀምሮ ግን የመስቀል ምልክትነት እየጎላ መጣ። የቤተ ክርስቲያን አባቶች አንዱ የሆነው ጠርጠሎስ እንደሚናገረው ልብሳቸውን ሲለብሱ፣ ጫማቸውን ሲጫሙ፣ ሲቀመጡ፣ ዕለታዊ ጉዳያቸውን ሲከውኑ ሁሉ በግንባራቸው ላይ የመስቀል ምልክትን ያማትቡ ነበር። ክርስቲያኖች መስቀልን በእምነታቸው ምልክትነት መምረጣቸው አስገራሚ ነው። ለብዙዎችም ጥያቄ ይፈጥርባቸዋል። መስቀሉ በጥንቱ ዓለም አስከፊ ስቃይንና የውርደት ሞትን የሚወክል ነውና ውርደት፣ ስቃይና ሞት ተጣምረው በኢየሱስ ላይ መታየታቸው ለአምልኮት ሊያነሳሳ ይቅርና እንዲያከብሩት እንኳን ስለማያደርግ የጥንት ሰዎች በክርስትና ለማሾፍ መስቀሉ በቂያቸው ነበር። የመስቀሉ ቃል ለአሕዛብና ለሚጠፉት ሞኝነት፣ ለአይሁድ ደግሞ መሰናከያ ስለመሆኑ ሐዋርያው ጳውሎስ ለምን እንደተናገረ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18ና 23 የምናስተውለው በዚህ ጊዜ ነው። የሃይማኖት ምልክት ግላዊ ምርጫ አይደለምና የቱም ክርስቲያን ከክርስትና ትውፊት ጋር የማይጣጣም ምልክትን ለእምነቱ አያደርግም። እናም ክርስቲያን መሆን በዘመንና በተመክሮ ተፈትሾ የጸናን ምልክት የኢየሱስ መስቀልን መቀበል ነው። ስለ መስቀሉ ሲወሳ ግን መስቀሉ የተሰቀለውን ጌታ አመልካች አርማ መሆኑ መታወስ አለበት። ስለዚህ በእርሱ ላይ የተሰቀለውን ኢየሱስ ክርስቶስን ከማምለክ ውጭ ሌላ ሚና የለውም። የመስቀሉ መልእክት የተሰቀለው ጌታ ነው። ስለዚህ መስቀሉን ስናይ በእርሱ ላይ የተሰቀለውን ማየት ሲገባን የተሰቀለውን አልፈን የተሰቀለበትን ቁስ ላይ ትኩረት የምናደርግ ከሆነ ግን መስቀሉን ጣዖት አድርገነዋል። ቅድመ ልደተ ክርስቶስ ከ6ኛው መቶ ክፍለ ዘመን ጀምሮ የልደተ ክርስቶስ በኋላ እስከ 4ኛው መቶ ክፍለ ዘመን ድረስ ሺዎች ተሰቅለዋል። በፋርስ የጦር አለቆችም ሆነ በሮማውያን ዘንድ ሰዎችን በስቅላት መቅጣት የተለመደ ድርጊት ነበር። በአንቲዮከስ 4ኛ ዘመን 167 ቅድመ ልደተ ክርስቶስ በእምነታቸው የጸኑት አይሁድ በስቅላት መቀጣታቸውን አይሁዳዊው ታሪክ ጸሐፊ ዮሴፍ ወልደ ኮሪዮን ይናገራል። ከልደተ ክርስቶስ በፊት በ4ኛው ዓመት ሶርያዊው ገዢ 2000 አይሁዶችን ሰቅሏል። በአንደኛው መቶ ክፍለ ዘመን ሊቀ ካህናቱ አሌክሳንደር ጃዎስ ያመጹበትን 800 ፈሪሳውያን በስቅላት ገድሏል። ከ66 እስከ 70 ዓመተ ምህረት በተካሄደው
የአይሁድ ዓመፅ ወቅት ሮማዊው ጄኔራል ጥጦስ በየቀኑ 500 አይሁዳውያንን ይሰቅል ነበር። ዮሴፍ ወልደ ኮርዮን ጽፏል። እንዲያውም ከሚሰቀሉት ሰዎች ብዛት የተነሳ የመስቀል እጥረትና መስቀሉን የመትከያ ቦታ ጥበት አጋጥሞ ነበር። እናም እጅግ በርካታ አይሁዶች በኢየሩሳሌም ተሰቅለዋል። ቆስጠንጢኖስ በ337 ዓመተ ምህረት እስኪያስወግደው ድረስ መስቀል የሮማውያን የሞት ፍርድ ማስፈጸሚያ ዋና መንገድ ሆኖ ቆይቷል። ተሰቅሎ መሞት እጅግ ከሚያሳዝን ሁኔታ በዚያን ዘመን የብዙዎች ዕጣ ነበር። ከእነዚህ ሁሉ ውስጥ የምናውቀው ግን የናዝሬቱ ኢየሱስ ብቻ ነው። የተሰቀለው ስንል ከእነዚያ ሁሉ ሺዎች ኢየሱስን ብቻ ለይተን ነው የምንጠራው። የተሰቀለው ከተባለ ኢየሱስ ነው። የኢየሱስ ሞት እጅግ ዘግናኝ ሞት ነው። በዓለም ላይ እንደዚህ የተነገረለት ሞት የለም። በዚህ ደረጃ የታወቀ የበርካታ የሥነ ጥበብ መስኮች ስዕል፣ ሙዚቃ፣ ቲያትር፣ ፊልም፣ ቅርጻ ቅርጽ ወዘተ ጭብጥና እጅግ መወያያ የሆነ ሞት የለም። ስፍር ቁጥር የሌላቸው መጽሐፍትም ተጽፈውበታል። ይህን መስቀል ልዩ የሚያደርገው በዚያ ላይ የተሰቀለው ሰው ማንነት ነው። አምላክ በሥጋ የተሰቀለበት መሆኑ። እርሱን የሚመስል ሰው ኖሮ አያውቅም። በምድር ላይ እንደርሱ ንጹሕ፣ እንደርሱ ቅዱስ፣ እንደርሱ ደግ፣ እንደርሱ ትሑት፣ እንደርሱ ጻድቅ፣ እንደርሱ ቸር ሰው ኖሮ አያውቅም። ዓለም ከተፈጠረ ጀምሮ እንደርሱ አይነት መልካም ኖሮ አያውቅም። ሊሰቀል ያልተገባው ቅዱስ ሰው ነው የተሰቀለው። ኢየሱስ የተሰቀለበት ዕድሜ የሰዎች ተወዳጅ ዕድሜ ነው። የጉብዝና ወቅት ሰዎች ብዙ ነገሮችን ለማድረግ የሚበረታቱበትና ለሁሉ ነገር አቅም የሚኖራቸው ዕድሜ ነው። ከኖሩት ይልቅ ከፊታቸው ያለው ዕድሜ ለራሳቸው፣ ለቤተሰባቸው፣ ለማኅበረሰባቸው፣ ለአገራቸው የሚጠቅሙ ቁም ነገር የሚከውኑበት ነው። የሚያጓጓ ዕድሜ ነው። ኢየሱስ በዚያ ዕድሜ ነው የሞተው። መሐመድ 60 ዓመት ካለፈው በኋላ ነው የሞተው። ሶቅራጠስ 70 ዓመት ድረስ ኖሯል። አፍላጦን እና ቡድሃ ሲሞቱ 80 ዓመት አልፏቸዋል። ኢየሱስ ከእነርሱ አንጻር ሲታይ የዕድሜውን ግማሽ እንደኖረ ሊታሰብ ይችላል። ሲሞት ግን ዓላማውን ጨርሶ ተልእኮውን ፈጽሞ ግቡን መትቶ ነው። ሳይከውነው የቀረ አንዳችም ነገር አልነበረም። ተፈጸመ በማለት ሕይወቱን ሰጠ እንጂ ተልእኮውን ሳይጨርስ አልተቀጨም። ያሰበበት ሳይደርስ አልተገደለም። የኢየሱስ ተልእኮ ሌሎችን ለማዳን ሕይወቱን ለአደጋ የሚያጋልጥ ብቻ ሳይሆን ሕይወቱን ስለ ሌሎች አሳልፎ የመስጠት ነው። የክርስቶስ ኢየሱስ ሞት ክፉ ዕድል ወይም ክፉ አጋጣሚ አይደለም። ከዓላማ መደናቀፍም አይደለም። ታቅዶ በፈቃደኝነት የተደረገ መሥዋዕትነት ነው። መከራውን ሞቱ ያልታሰበ አደጋ ወይም ክፉ የሕይወት ዕጣ አይደለም። እግዚአብሔር ፍጥረቱን ለመታደግ ሲል ራሱን በፍጥረቱ እጅ ውስጥ የጣለበት እንጂ። ጌታ ኢየሱስ በመሞቱ ዋዜማ ለደቀ መዛሙርቱ ስለ ሞቱ ሲያስረዳቸውና ሲያዘጋጃቸው ቆይቷል። ሰዎች ከሞቱ በኋላ የሚፈጸምላቸውን የመታሰቢያ ሥርዓት እርሱ ግን ገና ሳይሞት ራሱ ሲከውነው ነበር። እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ስለ እናንተ የሚፈስ ደሜ ነው በማለት ከዚያም ይህን ለመታሰቢያዬ አድርጉት ብሎ
እንዴት ሊያስታውሱት እንደሚገባም አስተምሯቸዋል። ሉቃስ 22 ከ19 እስከ 20፣ አንደኛ ቆሮንቶስ ምዕራፍ 11 ከ24 እስከ 25። ጌታ ኢየሱስ ልደቱንና አወላለዱን ለማስታወስ እንዲረዳን የተወልን ሥርዓት የለም። ስለ ሕይወቱ ምንም የመታሰቢያ ሥርዓት አላስተላለፈልንም። ይህን ያደረገው ስለ ሞቱ ብቻ ነው። ከሁሉ ይልቅ በሞቱ መታወስና መታሰብ ነው የፈለገው። መስቀሉ የሕይወቱ ማዕከል ነውና። በተጨማሪ ጌታ ኢየሱስ ይህን ለመታሰቢያዬ አድርጉት በማለቱ ከዚያን ጊዜ ጀምሮ ደቀ መዛሙርቱ የእስራኤል ፋሲካ በመጣ ቁጥር ኢየሱስን ያስባሉ። ከዚህም የተነሳ ክርስቲያኖች የጌታን ሞት ማለትም መስቀሉን አንድ ወቅት አስበውት እንዲያልፉ ሳይሆን ሁሌም እንዲያስተውሱት ታዘዋል። ስለዚህ ዳግም እስኪመጣ ድረስ ሞቱን ሲያስታውሱ ሲያውጁ ይኖራሉ። የጌታን እራት የምንወስድበት አንዱ ምክንያት ይሄ ነው። ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ ብሏልና። አንደኛ ቆሮንቶስ 11:26 እናም ሞቱን እናስታውሳለን፣ ሞቱን እንናገራለን እስከ መቼ? ጌታችን ዳግመኛ እስኪመጣ። ይህን መርሳት አደጋን ያመጣል። እንዲህም ሆኖ ግን የመስቀል ሞት አስደሳች ዜና አይደለም፣ አስከፊና አስደንጋጭ እንጂ። ከስቅለት ጋር ተያይዘው የሚመጡ ቃላትም ከሚከስቱት ምስል ዘግናኝ ነው። ስቅላት የሚፈጸምባቸው ወንጀለኞች ኀፍረተ ሥጋቸውን እንኳን የሚሸፍኑበት እራፊ አይደረግላቸውም። ነፍሳቸውም በቶሎ ስለማትወጣ ስቅላኑ ብዙስ ይሰቃያሉ፣ ይጓጉራሉ። እያንዳንዱ የመተንፈስ ሙከራቸው በጣር የተሞላ ይሆናል። አካላቸውን መቆጣጠር አይችሉም። በመስቀል ላይ በአይጥ በጥንብ አንሳና በትል የተቦዳደሱ አስከሬኖችን ማየት በወቅቱ ብርቅ አልነበረም። አካባቢው ይከረፋል። ስለዚህ የመስቀል ሞት ብቻ አይደለም፣ የሞት ሞትም ነው። እስቲ የጌታ ኢየሱስ ክርስቶስን ሕማማት የሚገልጡ በርካታ ምስሎችን ተመልከቱ። የእሾህ አክሊል በጭንቅላቱ ተደፍቶ፣ ጎኑ በጦር ተቀዶ፣ በግርፊያና በመውደቅ በመነሳት የተጋጋጠ ገላው በደም ተነክሮ ለማሳየት አይሸማቀቁም። አንድም መሠረታዊ ነጥብ ግን ለመግለጥ አይደፍሩም። ስለዚህ ሰዓሊዎቹ ዕርቃኑን በጨርቅ ገልድም ይሸፍናሉ። ኢየሱስ ግን የተሰቀለው ዕርቃኑን ነው። እፍረቱን የሚሸፍንበት ጨርቅ እንኳን አልተፈቀደለትም። ዛሬ እኛ ይሄንን ለመግለጥ እናፍራለን። እርሱ ግን ውርደትን ሙሉዋን ነው የጨለጣት። ይህም በስውር የተደረገ አይደለም። የሐዋርያ 26:26 የሆነው ለሁሉ በሚታይ ኮረብታ ላይ ነበር። መስቀል በአደባባይ የሚፈጸም ስቃይና ውርደት ነው። ይህን ላለማየት ይመስል ፀሐይ ብርሃኗን ከለከለች፣ ቀኑም ጨለመ። በዚህ ላይ ኢየሱስ በወንጀለኞች መካከል ነው የተሰቀለው፣ በቤተ መቅደስ ውስጥ በሁለት መቅረዞች መካከል አይደለም። የቦታው ድባብ ስቃይና ጣር፣ ለቅሶና ምሬት፣ የሌቦች ስድብና እርግማን፣ የወታደሮች ዛቻና ማጉረምረም የሞላበት ነው። እግዚአብሔር እንዲህ አይነቱን ስፍራ ነው የመረጠው። እግዚአብሔር ለእኛ ካለው ፍቅር የተነሳ ይህን ውርደት በፈቃዱ ተሸክሟል። እናም በመስቀል መሞት በሌላ መንገድ ከመሞት ይከፋል። ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ በማለት ቅዱስ ጳውሎስ የሚገልጠው በዚህ ነው። ፊልጵos 2:8
ኢየሱስ በምን አይነት አሟሟት እንደሞተ ትኩረት እንዲደረግበት ፈልጓልና። በዚህ ምክንያት መስቀሉ የውርደትና የጉስቁልና ስፍራ መሆኑን እናውቃለን። ነቢዩ ኢሳይያስ እንዲህ ይላል፣ ብዙዎች በእርሱ እስኪደነግጡ ድረስ መልኩ ከማንም ሰው የተለየ ከሰው ልጆችም ሁሉ ይልቅ ተጎሳቆለ። በሰዎች የተናቀና የተጠላ የሕማም ሰውና ስቃይ አልተለየውም ነበር። ሰዎች ፊታቸውን እንደሚያዞሩበት አይነት የተናቀ ነበር፣ እኛም አላከበርነውም። ኢሳይያስ 52 14 53 3 ያኔ ብቻ ሳይሆን ዛሬም ብዙዎቻችን ፊታችንን እናዞራለን። ቤተ ክርስቲያንም መስቀሉን ማዕከሏ ማድረግ ይቸግራታል። ለውበትና ለምቾት አይመችምና ሐዋርያት ግን በየሄዱበት ስለ መስቀል ያወሩ፣ ጌታችን ተሰቅሎ መሞቱንም በየስብከታቸው ያውጁ ነበር። የክርስትና ወንጌል ከውብ ምስል፣ ከአነቃቂ ቃላት፣ ከምቾት ዘሪ ንግግሮች ይልቅ ሕመም የሞላበትን ምስል፣ ይህን ዘግናኝ ትዕይንት ይዞ ነው የጀመረው። እስካሁንም ድረስ ጤናማው የክርስትና ጉዞ ይኸው ነው። መስቀሉ የክርስትና ትምክህት ነው። ክርስትና በሰዎች ብልጠትና በንግግር ዘዴ ላይ ቢመሰረት ኖሮ፣ ክርስትና ልቦለድና ተረት ተረት ቢሆን ኖሮ የኢየሱስ ክርስቶስ ሕይወትና ሞት ታሪካዊ እውነታ ባይሆን ኖሮ፣ በክርስትና ግብ ሰዎችን በተመረጡ ቃላት ማስደሰት ቢሆን ኖሮ፣ ኢየሱስን የመከተል አጀንዳ ምድራዊ ምቾትንና ብልጽግናን የማላበስ ቢሆን ኖሮ፣ ጌታን ማምለክ ቅጥ ያጣ ፈንጠዝያ ማካሄድ ቢሆን ኖሮ ይሄ ይሆን ነበርን? ለመሆኑ የመሥራቹን ውርደትና ስቃይ የሃይማኖቱ እምብርት አድርጎ የሚያስቀምጥ ሃይማኖት አለ? በምድር ላይ በሰዎች የተመሠረቱ በርካታ ሃይማኖቶች አሉ። ዛሬም ጠቢባን አዋቂዎች በብዙም ሆነ በጥቂት ብልሃት ሃይማኖቶችን ሊመሰርቱ ይችላሉ። ማንም ግን አምላኩ በመስቀል ላይ በውርደት እንዲሞት አድርጎ የሞተበትን መስቀል ምልክቱ፣ ትምክህቱና ማዳኛው አያደርግም። አንዳንዶች መስቀሉንና በዚያ ላይ የተሰቀለውን ሲያዩ ይቀፋቸዋል፣ ይዘገንናቸዋል። ሌሎች ደግሞ ሐዘኔታ ውስጣቸውን ያላውሰዋል። ስለዚህ የመሪውን የስቃይ ሰለባነት ማዕከሉ ያደረገ አንድም ሃይማኖት የለም። ሌሎችም ሃይማኖቶች መስቀሉ ሊታገሱት የማይችሉት የእግዚአብሔር ውርደት በመሆኑ በጭራሽ ሊያስቡት አይፈልጉም። ክርስቲያኖች ግን ተስፋችን፣ ኩራታችን፣ ትምክህታችን፣ መጽናኛችንና ድፍረታችን መሆኑን እንገልጻለን። ከክርስትና በስተቀር እንዲህ የሚያደርግ የለም። ይህ ምን አይነት የሃይማኖት አጀማመር ነው? ወንጌላት የሚያስደንቁ እዚህ ላይ ነው። ኢየሱስ ክርስቶስ ከድንግል ስለመወለዱ፣ በምድር ላይ በርካታ ተአምራትን ስለማድረጉና ከሞት ስለመነሳቱ እውነቱን መናገራቸው አንዱ ማስረጃ ይህ ነው። ወንጌላቱ ቢዋሹ ኖሮ ጌታ ኢየሱስ በዚህ ልክ መዋረዱን ሰዎች መለኮትነቱን ጥያቄ ውስጥ እስኪያስገቡ ድረስ በእንዲህ አይነቱ እፍረትና ስቃይ ውስጥ ማለፉን አይነግሩንም ነበር። በጥንታዊ ታሪኮች ውስጥ አማልክትና ጀግኖች በእፍረትና በውርደት ውስጥ አያልፉም። መስቀልማ ከቶ አይታሰብም። በዚህም ላይ አማልክቱና ጀግኖቹ ባለታሪኮች እንደ ጌታ ኢየሱስ የዋህ፣ ትሑትና ታጋሽ አይሆኑም። ዛሬም እንኳ ሙስሊሞች ጌታ ኢየሱስ መሰቀሉን በታሪካዊ እውነታነቱ አይቀበሉትም። የመስቀል ሞት እጅግ ውርደትና ድክመት መሆኑ ያሳስባቸዋልና።
ተሰቅሎ መሞት የሞት ሞት በመሆኑ ክርስትና መሰቀልን ምልክቱ ማድረጉ በራሱ ግራ አጋቢ ነው። ከዚህም የተነሳ መስቀሉ ስለ ሃይማኖት ያለንን ግንዛቤ ሁሉ ቢያናጋና ጥያቄ ውስጥ ቢያስገባ አይገርምም። ግሪኮችም ሆኑ አይሁዶች በአንድነት የሚቃወሙት ለዚህ ነው። የሰዎች ጥበብ ይህንን አያደርግም፣ ግን ከሰዎች ጥበብ ይልቅ የእግዚአብሔር ሞኝነት የሚመስል ድርጊት በጥበብ ይልቃል። የእግዚአብሔር ድካም የሚመስል ድርጊት ከሰዎች ብርታት ይልቃል። መስቀል እጅግ ዘግናኝና ቀፋፊ ከመሆኑ የተነሳ ሁኔታውን በዝርዝር የሚያስረዱ ጽሑፎች እጥረት አለ። የመስቀል ሞት በክብር ለመሞት ቅንጣትም መብት ለሌላቸው የታችኛው መደብ አባላት የተወሰነ ነበር። በርካታ ደራሲያን ደግሞ የተማሩና የላይኛው መደብ አባላት ስለነበሩ ስለ መስቀል መጻፍ ራሳቸውን ዝቅ ማድረግ ይሆንባቸዋል። እንዲህ አይነቱ የውርደት ታሪክ እነርሱ ላሉበት ኩሩ መደብ የሚመጥን አይደለም። መስቀሉ አንዳች ዘግናኝ ምስልን ወደ አእምሮ ያመጣልና ቃሉ በተከበሩ ሰዎች ፊት እንዳይጠቀስ ጥንቃቄ ይደረግ ነበር። በዚህም ላይ ከሞላ ጎደል ሁሉም ሰው ስለ ስቅለት ስለሚያውቅ ያን ዘርዝሮ መጻፉ አላስፈላጊ ነው። የመስቀል ሞት በጥንቱ ዓለም ከሁሉ የከፋ የውርደትና የስቃይ ሞት ነው። በደረጃ ብናስቀምጣቸው በመስቀል ላይ ከመሞት ቀጥሎ ያለው ሁለተኛው አስከፊ ቅሳት በእሳት ተቃጥሎ መሞት ነው። በሮማውያን ግዛት አጼ ውስጥ ሦስተኛው አስከፊ የሞት መንገድ ለአውሬ መሰጠትና የራስ መቁረጥ ነው። በዚህ መልኩ ሰዎች ለአራዊት የሚወረወሩት ብዙሃን ለማዝናናት ሲፈለግ መሆኑ ሕዝባዊ በዓላት ሲታቀዱና ለዚህ የተዘጋጁ አራዊት ሲኖሩ ብቻ ይፈጸማል። መስቀል ግን ከሁሉም የሞት መንገዶች በአዋራጅነቱና በአሰቃይነቱ ይከፋል። ጌታ ኢየሱስ በዚህ መልኩ ነበር የሞተው። በዚህ መንገድ በብዙ ሺህ የሚቆጠሩ ሰዎች ሞተዋል፣ ከዚያም ተረስተዋል። ኢየሱስም ሲሰቀል ተረስቶ እንደሚቀር ታስቦ ነበር። በእርግጥም ትንሣኤው ባይኖር ኖሮ እንደ ሌሎቹ ተረስቶ በቀረ ነበር፣ እምነታችንም ከንቱ በሆነ ነበር። አንደኛ ቆሮንቶስ 15:17 እርሱ ግን ከሁሉ የተለየ ነው፣ ሞት ይይዘው ዘንድ አልቻለም፣ ከ3 ቀናት በኋላ ከሞት በመነሳቱ በሮሜ ግዛቶች ውስጥ ኢየሱስ የትንሣኤው ጌታ መሆኑን መሰበክ ተጀመረ። ስሙ ከስሞች ሁሉ በላይ መሆኑ ታወጀ። በእርግጥ አንዳንዶች በክርስቶስ ኢየሱስ ሞት ላይ አብስተው ትኩረት ከማድረጋቸው የተነሳ ትንሣኤውን እስከ መርሳት ይደርሳሉ። ትንሣኤውን የምንዘነጋ ከሆነ ግን ሞቱን መናገር ዋጋ የለውም። ለሞቱ ትርጉም የሚሰጠው ትንሣኤው ነውና። ኢየሱስ ዛሬም ሕያው ነው። የምናምነው ይህን ጌታ ነው፣ የተሰቀለውን ደግሞም የተነሳውን። ቤተ ክርስቲያን እስካሁን የጸናችው በሰው አቅምና ብርታት አይደለም። የቤተ ክርስቲያን ሕልውና ከእነርሱ ሕይወት ጋር የተያዘ እንደሆነ ያስቡ የነበሩ ግለሰቦች መቃብራቸው በየመካነ መቃብሩ አለ። በእርግጥ የቤተ ክርስቲያን ሕልውና እና ሕይወት መሠረት የሆነውና እርሱን ግን መቃብር ሊይዘው አልቻለም። ይህ ለደቀ መዛሙርቱም እንግዳ ነገር ነበር የሆነው። የጌታ ኢየሱስ ተከታዮች ይሰቀላል ብለው አልጠበቁም፣ ይነሳል ብለውም አልጠበቁም። የኢማሆስ መንገደኞችን በሉቃስ 24:13-35 ይመለከቷል። እርሱ በሞቱ ብቻ ሳይሆን በትንሣኤውም አስደንቋቸዋል። መስቀሉ በራሱ ድል ነው፣ ስውር ድል። ትንሣኤው ስውሩን ድል
ይፋ አውጥቶታል። ኢየሱስ ሲሞትና ሲቀበር ማንም ስለ እኔ ኃጢአትን ሞተ በማለት አልተናገረም። ይህ ሁሉ በቅዱሳን መጻሕፍት እንደተነገረው መፈጸሙን የተናገረ አልነበረም። ማስረጃዎቹ ሁሉ እንደሚያሳዩት ከሆነ መሲሁ በአረማውያን ሃይላንድ እንደሚገደል፣ የእስራኤል መሲህ ስለ ዓለም ኃጢአት እንደሚሞት ማንም አልጠበቀም። ኢየሱስ በሞተባት ቅጽበት ነገሩን የተረዳ አንድም ሰው አልነበረም። ትንሣኤው ግን ኢየሱስ ከአስፈሪ ሞቱ ባሻገር መሲህ መሆኑን ደቀ መዛሙርቱን አሳመናቸው። ስለ ሞቱ አዲስ ትርጉም እንደሚያገኙና ይህም በቅዱሳት መጻሕፍት ውስጥ መኖሩን ወዲያውኑ ተረዱ። እናም መስቀሉን የሽንፈት ትንሣኤውን ደግሞ የድል መነሳት ስፍራ አድርገን እየወሰድን አይደለም። መስቀሉ ራሱ ታላቅ የድል ስፍራ ሲሆን፣ ትንሣኤው ደግሞ ድሉ የተገለጠበት፣ ድሉ የታወጀበት፣ ድሉ የተረጋገጠበትና የታየበት ነው። ሞት ይይዘው ዘንድ አልቻለምና መስቀሉ ኃይላትና ሥልጣናት ትጥቃቸው የተፈታበት ስፍራ ነው። ሉቃስ 2:15 መስቀል የሽንፈት ምልክት ቢሆንም የኢየሱስ መስቀል ግን የድል ምልክት ሆኗል። የተሰቀለው ጌታ ሕያው ነውና ትንሣኤና ሕይወትም እርሱ ነውና። መስቀሉ የድል ምልክት የሆነው ጌታ ኢየሱስ በጦርነት ስላሸነፈ አይደለም። ይህ ድል የቄሳር አይነት ድል ወይም ቄሳርን በቄሳር መንገድ የሚፋለሙት የሚያገኙት አይነት ድል ሳይሆን የእግዚአብሔር ድል ምልክት ነው። ለዚህ መስቀሉ የጦረኛነት ሳይሆን የፍቅር፣ ራስን መሥዋዕት የማድረግ የጀግንነት ምስል ነው። ይህ ምስል የቀደሙት አማኞች ለአራዊትና ለእሳት ቢጋለጡ እንኳን በዚያ ላይ የተሰቀለው ጌታ በቀር ሌላን ጌታ እንዳይቀበሉ አድርጓቸዋል። መስቀሉ ልዕለ ተፈጥሯዊ አይደለም፣ ብዙዎችም ተሰቅለው ሞተዋልና። ትንሣኤው ግን ልዕለ ተፈጥሯዊ ነው፣ ተአምር ነው። ስለዚህ በትንሣኤው ብርሃን ሲታይ፣ ከትንሣኤው ጋር ተጣምሮ ሲወሰድ መስቀሉ ሌላ መልእክት ይይዛል። ከዚህም የተነሳ ሞቱና ትንሣኤው በአንድነት መውሰድ አለባቸው። ድነታችን የተመሠረተው ጨርሶ ሊነጣጠር በማይችለው በዚህ ጥምረት ላይ ነው። እንግዲህ እግዚአብሔር ያጣመረውን ሰው አይለየውም። ይህ መስቀል የእግዚአብሔር ፍቅርና ፍትሕ፣ ፍርድና ምሕረት፣ ጽድቅና ቅድስና የተገለጠበት ስፍራ ነው። እግዚአብሔር ራሱን ሊገልጥ የወደደበት እናም እግዚአብሔርን ለማወቅና ድነትን ለመቀበል ዛሬም ወደ መስቀሉ እንመለከታለን። መስቀሉ ደግሞ ሁሉ ነገራችንን ይለውጣል። የተሰቀለውን ጌታ ስናይ ከእግዚአብሔር ጋር ያለን አምልኮ ይቀየራል። ለአዲስ ተልእኮ በር ይከፍትልናል። ጠላቶቻችንን የምንወድበት አዲስ ፍቅር ይመነጭልናል። መከራንና ተግዳሮትን የምንጋፈጥበት አዲስ አቅምም እናገኛለን። እርግጥ ነው መስቀሉ ሊወደድ የሚቻልም የሚወደድም አይደለም። ስናየው መሸሽ ነው የሚያምረን፣ ሸሽተን ግን አናመልጠውም። ፊታችንን መለስ እያደረግን እናየዋለን። የኢየሱስ መስቀል ነባር ልማዳችንን ይነካል። የግል ሕይወታችንን ይጥሳል። ሥልጣናችንን ይነካል። አቅጣጫ ያስቀይረናል። ኢየሱስ የተሰቀለው ለእኛ ነውና። የፓሪስ ርዕሰ ሊቃነ ጳጳስ የነበሩት ዣን ማሪ ሉዊስቲዥ ደጋግመው የሚያወሱት አንድ ታሪክ ነበራቸው። አንድ ጊዜ 3 ወጣት ወንዶች በአካባቢያቸው ወደ ነበረው ቄስ ይሄዱና ለመናዘዝ እንደሚፈልጉ ይናገራሉ። ዓላማቸው
በቄሱ ላይ የመቀለድ ብቻ ነበር። ከዚያም ወደ ኑዛዜው ክፍሉ ገብተው ክፉ ኃጢአቶችን ለቄሱ ከተናዘዙ በኋላ ምክርም ተግሳጽም ሳይቀበሉ ሮጠው ይወጣሉ። ቄሱ የልጆቹ ዓላማ ገብቷቸዋል። ሁለቱ ልጆች ያሰቡትን ፈጽመው ሮጠው ከወጡ በኋላ የሦስተኛው ተራ ደረሰ። ልጁ አይሁዳዊ ነው። እርሱም ካህኑ ወደሚገኙበት የኑዛዜ ክፍል ገብቶ ኃጢአቱን ተናዘዘ። እርሳቸውም ኃጢአቱን በሚመለከት ምን ማድረግ እንዳለበት መመሪያ ሰጡት። የተሰቀለውን ኢየሱስን ወደሚያሳየው በቤተ ክርስቲያኒቱ አንድ ጥግ ላይ የሚገኝ ምስል ተጠግቶ ይህን ሁሉ ያደረግኸው ለእኔ ነው፣ እኔ ግን ጉዳዬ አይደለም በማለት 3 እንዲናገር አዘዙት። ልጅየው ይህንኑ ሊያደርግ ወጥቶ ሄደ። ይህ ለእርሱ የጨዋታ አካል ነው። ቀና ብሎ ወደ ኢየሱስ የስቅለት ምስል እየተመለከተ ይህን ያደረግኸው ለእኔ ነው፣ እኔ ግን ጉዳዬ አይደለም በማለት አንዴ ተናገረ፣ ደገመው። ከዚያም 3ኛ ለመናገር ሞከረ፣ አልቻለም። እያለቀሰ የቤተ ክርስቲያኒቱን ግቢ ለቆ ወጣ። ይህን ታሪክ ያወቅሁት ይላሉ ጳጳሱ ሲናገሩ፣ ያ ወጣት እኔ ስለነበርኩ ነው። እናም የተለወጠው ወጣት ማለትም ሊውስቲዥ ሕይወታቸው ተለውጦ እስከ ዕለተ ሞታቸው ድረስ ጌታን ሲያገለግሉ ኖሩ። ወደ መስቀሉ ወደዚያ የውርደትና የፍቅር ስፍራ የሄደ ሁሉ ይለወጣል። የተሰቀለው ያድናል። የክርስቶስ ቤተሰቦች፣ ይህ መጽሐፍ 404 ገጾች አሉት። እስከ መጨረሻው ድረስ ከኔ ጋር ከቆያችሁ ጥሩ ትምህርት ታገኙበታላችሁ ብዬ ተስፋ አደርጋለሁ። አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትዘንጉ። ከኔ ጋር የቆያችሁ ደግሞ ኮሜንት መጻፋችሁን ለምን እንደምትዘነጉ አላውቅም። ለጓደኛና ለቤተሰብ ደግሞ ይህ ትምህርት ይደርስ ዘንድ ሼር ማድረጋችሁን አትዘንጉ። በዚህ አጋጣሚ ይህንን መጽሐፍ ጽፎ ላቀረበልን ለመጋቢ ጳውሎስ ፈቃዱ ያለኝን አክብሮትና ምስጋና መግለጽ እወዳለሁ። አመሰግናችኋለሁ።